ሰላም ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። እንደተለመደው ላይክ እንድታረጉ እጋብዛችኋለሁ። ኮሜንታችሁንም አስቀምጡልኝ። ምን ተሰማ ምን ተወራ? አሽሩካ የምርጦች ምርጫ ጠፈጥ አድርጌ እንመለከተዋለን። ይቀጥላል። ቲክቶከሯ የወቸው ጉድ ፖድካስት አቅራቢ የሆነችው ማሂ በዚህ መልኩ ሽርብትን ብላ ሽምግልና ተከናውኗል። ያምራል፣ ፈከት ተብሏል። ይመችሽ እንላለን። መልካም ጋብቻ በሏት እስቲ፣ መልካም ተመኙላት። በሶሻል ሚዲያ ላይ በጥረታቸው ጥሩ ቦታ ላይ ከሚገኙ መካከል ነች። ይመቻል። ሰባ እቺ ግን እንዴት ነው እቺ የምታሽከረክሯት ነገር? እሷን እቺን ታለንት ነች፣ ከባድ ታለንት አስተምራለሁ የሚለኝ ሰው ካለ በጣም ባለውለታ ነኝ። እስቲ ባህልን እናስፋፋ። እንዴት ነው የሚንቀሳቀሰው? ቱቶሪያል የሚሰጠኝ ሰው የት አላችሁ? ብቅ በሉ፣ ጻፉልኝ። በዓለማችን ላይ አስጊ የተባለውና አነጋጋሪ ሆነው ጉዳይ ኢቦላ ነው። በፍጥረት እየተዛመተ 131 ነፍሳትን ቀጥፏል እየተባለ ነው። በአሜሪካስ እንዴት ነው? ተስፋፍቷል ወይ? ምንድን ነው? ትራምፕ የተናገረው ነገርም አቀርብላችኋለሁ። የዓለም የጤና ድርጅት መሪ የሆኑት ዶክተር ቴድሮስ አዳኖም ይናገራሉ። I declared a public health emergency of international concern over an epidemic of Ebola disease in the Democratic Republic of the Congo. ከእሁድ ጀምሮ ኢቦላን አስመልክቶ አስቸኳይ አዋጅ አውጀናል ነው የሚሉት። በተለይም በሽታው መሰረት ካለባቸው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ኡጋንዳ ይሄን ነገር ተግባራዊ እንዲደረግ ተናግረናል ነው የሚሉት። እርምጃዎችንም እየወሰድን ነው ብለዋል። ይህ መረጃ ሳቀር በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ወረርሽኝ የሞቱ ሰዎች 131 መድረሳቸው፣ እንደዚሁ ከ500 በላይ ሰዎች በቫይረሱ መያዛቸው ነው የተነገረው። በአሜሪካስ ይሄ ነገር ተከስቷል ወይ ተብለው ትራምፕ ለተጠየቁት ጥያቄ ምላሽ ሰጥተዋል። I'm concerned about everything, but certainly am. I think that, it's been confined right now to Africa. የኢቦላ ጉዳይ ያስጨንቃቸዋል ወይ ትራምፕ ተብሎ ሲጠየቁ፣ አዎ ብዙ ነገር ያስጨንቀኛል። ነገር ግን ይሄ ኢቦላ አሁን ላይ በአፍሪካ ውስጥ ነው ያለው። ተጨማሪ ማብራሪያ ሌላ ባለሙያ ይስጥ ብሎ እንደዚህ ሰጥታለች። Today we do have an announced today at the press briefing there is an American that is symptomatic and has tested positive for it's the Bundibugyo virus, a strain of Ebola. Right now there are no cases of Ebola in America. We want to keep it that way. ኢቦላን በተመለከተ በአሜሪካ አልተከሰተም፣ አልታየም። ነገር ግን አንድ አሜሪካዊ ምልክቱ የታየበትን ከዛ አካባቢ አስወጥተን እንደዚህ አይነት ለየት ያለ ሕክምና የሚያስፈልጋቸው ሰዎች የሚታከሙበት ቦታ ወደ ጀርመን እንዲሄድ አድርገናል የሚል ነገር ነው የተናገሩት። ይህን ይመስላል ያለው መረጃ። የምትንቀሳቀሱ ሰዎች ያው አፕዴት እያደረጋችሁ ራሳችሁን፣ በተለይ ከሀገር ሀገር የምትሄዱ ትራቭል የምታደርጉ ሰዎች ጥንቃቄ ያስፈልጋ። አዲስ ነገር ሲኖር የማሳውቃችሁ ይሆናል። እንቀጥላለን። የዶላር ምንዛሪ ጉዳይን አስመልክቶ ኢትዮጵያ ውስጥ የተሰማ መረጃ ነው። እሱን አደርሳችኋለሁ። በኢትዮጵያ ንግድ ባንክ ያው ጨረታ ቀርቦ ነበረ። ይሄም ጨረታ ኦልሞስት 160 ብር ደረሰ የሚለው በይፋዊ መንገድ እንድንመለከት ያደረገን ነው። ከቅርብ ጊዜ ወዲህ ያው ዶላር በጨረታ ነው የሚቀርበው። ኢትዮጵያ ንግድ ባንክ 500 ሚሊዮን ዶላር ለጨረታ አቅርቦ ነበረ። 30 ባንኮች ያው ኢትዮጵያ ውስጥ ካሉት ውስጥ ይህንን ገንዘብ በጨረታ ለመግዛት ነው እንግዲህ ሲወዳደሩ የነበረው። ወደ 1 ትሪሊየን ዶላር ያስፈልገናል ብለው እነዚህ ባንኮች ያው ውድድሩ ላይ እንደገቡ ነው። ነገር ግን ባቀረቡት ዋጋ 14 ባንኮች አሸንፈዋል ነው የተባለው። እነዚህ ውድድር ውስጥ ገብተው እንትን ማለት የፈለጉት ያው ትንሽ ውስብስብ ይመስለኛል። ገንዘብ ውድድር ምናምን ተወዳድሮ አሸነፉ ሲባል ገዙ ሲባል ትንሽ ለሁሉም ሰው ላይገባ ይችላል። ለማንኛውም ግን 1 ዶላሩን ስንት ብር አሸንፈው ገዙት የሚለውን ስንመለከት ከፍተኛ ዋጋ 160 ከ964 ሳንቲም ገዝተውታል። በዝቅተኛ ዋጋ ደግሞ 157 ከ30.05 ሳንቲም ይሄ ዶላር ተሽጦላቸዋል ለባንኮቹ ማለት ነው። ባንኮቹ በዚህ መጠን የገዙት ስንት ብር ይሸጡታል? አብረን የምንመለከተው ይሆናል። ዞሮ ዞሮ ያው የምንዛሪ ዋጋ በባንክ ደረጃ እንኳን እየጨመረ መሄዱ እንመለከታለን። በጥቁር ዋጋ ደግሞ ምን ያክል እንደደረሰ
መታቁት ነው። ባላችሁበት የምንዛሪ ዋጋ ዶላርም ሌሎች መረጃዎች ያላችሁ ኮሜንት ብታረጉ ስንት ደረሰ የሚለውን በእናንተ በኩል ደግሞ ብትነግሩኝ ደስ ይለኛል። ያው ይሄ በይፋዊ መንገድ የዶላር ዋጋ የጨመረ መሆኑን ይሄ ደግሞ የገንዘብ የብራችን ክብደት እየቀነሰ እየወደቀ መሄዱን የሚያሳየን ነው። ዞሮ ዞሮ ህዝቡ ላይ የኢኮኖሚ ጫና በተለያየ አቅጣጫ እንደቀጠለ ነው የምንመለከተው። ይሄ መረጃ ተሰምቷል። የኢትዮጵያ ባንዲራ በእንግሊዝ ነው እንደዚህ የተውለበለበው። አርሴናሎች እያበዱ ይገኛሉ። ፕሪሚየር ሊጉን ዘንድሮ ዋንጫው ልንወስደው ነው ብሎ ጫፍ ላይ ነው ያለ ነው በሚል ያው ኢትዮጵያን ሁላ በዚህ ቦታ ሄደው ድጋፋቸውን ለአርሰናል እያሳዩ ይገኛሉ። ኧረ ምን እሱ ብቻ ነጠላ ዜማም ለቀዋል እንጂ ከስንት ዓመታት በኋላ ነው ዋንጫውን ያገኙ። አርሰናል ዋታሪ በላኑ ያዘው ጽናቱን ይስጣችሁ። እንግዲህ ማንቸስተራውያን ገለመሌ ሌሎቻችሁ ምን ማድረግ ይቻላል? ማልቀስ ይቻላል። በዚህ አጋጣሚ ብዙም አያሳስባችሁ። አሽሩካ ቻናል ለማንቸስተርና ሌሎች ትንሽ ጨጓራችሁ እረር ላለባችሁ ደጋፊዎች አለ አይደለ፣ ወተትም ተወዷል ምናምን፣ ግን ይሁን እርጎ ምናምን ትንሽ ሰጠጥ ለማድረግ ስፖንሰር ለመሆን ቃል እንገባለን። ምን ይደረግ እንግዲህ እንቻለው ቻለውት። ራሳችሁ እዛው ላይ ኮሜንት ላይ ካላችሁ ተበጣበጡ። እኔ እንኳን የኳስ ነገር ከበቃልን ጫማ ከሰቀልኩ ቆየው። እንቀጥላለን። አሽሩካ ቻናል ግን ለምንድነው ሰብስክራይብ ማድረግ ያለባችሁ? ምክንያቱም አሽሩካ ወቅታዊ መረጃዎችን አቀርብላችኋለሁ። እንደዚሁ በወቅቱ ያሉ የመዝናኛ ጉዳዮችንም አካትቼ አቀርባለሁ። ለየት የሚያደርገው ቻናላችን ይሄ ነው። ቤተሰብ እንድትሆኑ እንጋብዛለን። ሰብስክራይብ ያልተጫናችሁ ሰብስክራይብ ያረጋችሁ ደወል ምልክቷ እንድትጫኑ በዚህ አጋጣሚ እጋብዛለሁ። ዋይ ምን መጽው! ኧረ ጉድ አዋፍና ሟሟ ትበል። በጣም ጉድ ይበላል። እስቲ እንመልከቲና ዋብለኒ ሰእመኒ ሰእመኒ ሰርክል ግበሪ ቆይ ጭራሽ ብላችሁ ከአዋፋት ጋር እንዴት ሟሟ እዛ ደረሰ? እንዴት ነው ነገሩ? ኧረ በጣም ተገርሚው በጣም እግዚኦ አስባሊው ነገር ተፈጽሙ። ኧረ በስመ አብ ምንድን ነው ነገሩ? የአበሻ ወንድ ይህን ያክል ነው ችግር የተፈጠረው? አነስን? ሴቶች በዛችሁ? የአበሻ ወንድ አነስን? እኔ በጣም ገርሞኛል። Good girl. نفقتي فيتي عم بسيت فيتي أبيت عزرا طلعت هجوباز بينما أبزح حدرلوس زخص عم جميرو كم رجبيت آتيخا 8 عيت نقص نبرس كم رجبيت آتيخا 5 عيت ساعة عم كوينو يخدت كألغا سواء 5 تعمل له سبيتي فتحاوي كونن يخد له خوين اللنديو خوين له أول نشا تككل بيو نجار تناجريو نش ندي فتحاوي አይደለም ይሄ ነገር ጭራሽ ከአዋፋት ጋር አራተው አታዘንቡብን። የአፍሪካዎቹ ምኖቹም እኮ ጥልቅ የሚሉት እዛ አካባቢ የወንዶች እጥረት አለ እያሉ ነው። አታሰድቡን እንጂ እንዴ ፎ አረ ሀረር የፍቅር ሀገር የተባለችዋ ታዋቂው ዩቲዩበር እየጎበኛት ይገኛል። እሺ የዚሽ ደግሞ እሺ እግዚኦ ዋጣችው ቀጥታ። እንዴት ነው ይህን ያክል ጭካኔ? በቃሽ እንዲህ ምንድነው ነገሩ? ያስቆመጃል። በእርግጥ ይህን ጥሬ ስጋ እየበላችሁ ነው። ኦኬ ይባርክልሽ። እኔ ሌላ ነገር አልናገርም። የሚበላ ሰው ሆዱን ይክፈትለት። ሌላ ምንም ማለት አልችልም።
ሰርግ በአሜሪካ እንዴት ነው ፏ እየተባለ ነው። ያዘባባት እንዴት ነው የምታምሩት! ፏ ሽርበትን ብሎ እልልታው ከሂፓፕ ጋር ከምናምን ጋር ተቀላቅሎ በቃ ቀውጢ ነው። እንዴት ደስ እንደምትሉ አቤት! ደመቅመቅ ፏ ሽርበትን እየተባለ ነው። ለምትጋቡ እየተጋባችሁ ላላችሁ ሁሉ መልካም ጋብቻ እንመኛለን። ከአሽሩካ ቻናል የጣፈጠ ትዳር ይሁንላችሁ፣ እግዚአብሔር ይባርክላችሁ። በእውነቱ ያምራል። ሙያ ያለ ወንድ ትፈልጊያለሽ ወይ ተብላ ጠየቀችው። ይህን ብላለች። እኔ ፐርሰናሊ አልፈልግም፣ ጭራሽ አልፈልግም። ለምሳሌ ኢቨን ኪችን ውስጥ እንኳን ወንድ ተጨምሮበት ሴትና ሴት ሆነሽ ራሱ የሆነ አንድ ሰው ነው እንትን ማለት ያለበት እና ኢማጂን አሁን ለምሳሌ የሰራውት ወጥ ላይ እቺኛዋ ነጭ ሽንኩርቷ እኮ በሎ ሂት ነው ማብሰል ያለብሽ፣ ሃይ ሂት አድርገሻል ምናምን ሲል እኔ አልፈልግም። ፐርሰናሊ ሙያ እንዲኖረው አልፈልግም። ሙያ የሌለው ወንድ ይሻልሻል። ያ አይኑሮ ተገላገልክ። ሁሉን እኔ እሰራዋለሁ ካለች ያን ግን ፓስታ እና እንትኑን ለይታ ማትቀቅለዋ ነች እንኮ ይሄን ያክል የምትልብ። ስለዚህ እሱን እየበላ ትኖራለህ። በስደት ያለን ብዙ እኮ ህግ እየተቀየረ ነው። በተለይ ደግሞ 50-50% የሚባል ነገር አለብን። ወንዱም ጋር ይገፋል፣ ሴቷም ጋር ትገፋለች። ልጅ አዎ እንደዛ ነው የምንኖረው። ወንዱም ያበስላል፣ ሴቷም ታበስላለች። ይሄ እኩልነት 50-50 ነው። በተለይ ወጪው ላይ ደግሞ ሲመጣ ሴቷም ሰርታ እየገባች ስለሆነ ወንዱም 50% ወጪ ያወጣል፣ ሴቷም 50% ወጪ ታወጣለች። በተለይ ስዊድን ውስጥ ያለ ህግ ነው ይሄ። እንዴት ነው ደስ አይልም? በተለይ የወጪዋ ፓርት ጥሩ ትመስለኛለች። ታድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ የለኝም። እንዴት ነው ጥጋቢ ደግሞ እንዴት ነው የምታወራው? እባክህ እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማን አንተ ሰውዬ? አታፈፋ ሞተር ታሰራለህ። መንጃ ፍቃድ ሳይኖር ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንም ብትሆን እኔ አይመለከተኝም። መጨረሻው ማጠብቁት ማገምቱት። ይቀጥል። ለምን መስሎ ጠብቀኝ ትንሽ እሺ፣ ጠብቀኝ። ኧረ ማፈንዳቴ ያለ ማንንም ማጥራት ትችላለህ። ቁጭ ባለ እንት የምትለው ሰው መኪናውን አጥፋና ኖርማል ቺፍ። አዎ የሆነ ባለስልጣን ከጠራ ትድናለህ። አሁን የተለያየንበት ቦታ ነው። እንዴት ነው ማረግ ይባል ማን ነው የምትለው? የፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፍቃድ ሳኖር እያናደ መኪናውን ትታሰራለህ። አንተም ነው የምትታሰረው። እስቲ ደግሞ ጠርተህ የምታመጣው እና ምን አይነት ነው? ማንንም ማጥራት ትችላለህ። ለምን እንትን አይመጣም? ምንም አሁን መኪናውን ገብተህ ትወርዳለህ። አትወርድም? ምንድን ነው? ምን ተፈጠረ? ምን ችግር አለ? ምን አጥፍቶ ነው? ምንድን ነው? ስለ ጠራ? አዎ ምንድን ነው? ማለት እኮ ምንድን ነው? ጓደኛዬ ነው። አዎ ያጠፋው ነገር ጓደኛዬ ነው። እና ታዲያ ምን ተባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን ይምጣ? እሱ መንጃ ፍቃድ የለውም። ብቻዬን ለምን ታሰራለህ? እሱን መሰራው የዓመቱ ምርጥ ጓደኛ ትላለህ። እሱም መንጃ ፍቃድ የለው፣ አብረን እንታሰራለን። ሪያሊቲው ነው እንግዲህ ያለው ኢትዮጵያ ውስጥ። የባለ ሀብቶች ወግ ደግሞ እንስማ እስቲ። ፓስታ ቻልሽ? የመጀመሪያ ጥያቄ። በደንብ በእውነት ሱጎውን ነው ወይንስ ፓስታ? ላይ ሁለት የተለያየ ነገር ነው። ፓስታ እኮ መቀቀል በጣም ቀላል ነው። ሱጎ እኮ ነው ዋናው። አይ ዘንድሮ ይህ ማለት ብቻ እኮ ነው የሚሻለው። ታዲያ ፓስታ ሲባል ሱጎ ነው ወይንስ ፓስታው? ፓስታ በሱጎ ሁለቱም ገና አልቻልኩም። እንግዲህ አንዱን ነው እስካሁን መቀቀል አንድ ባንድ ሰው መቀቀሉን ያ ሰክሰስፉሊ። አረ ምን ያረጋልሻል እንዴ? ምን ያረጋልሻል? ራሱ ይቀቀላል ፓስታው። ገንዘብ ብቻ ይኖርሽ። ታዲያ ፓስታ ሲባል ሱጎ ነው ወይንስ ፓስታው? ፓስታ በሱጎ ሁለቱም ገና አልቻልኩም። እንግዲህ አንዱን ነው እስካሁን መቀቀል አንድ ባንድ ትመቸኛለሽ የቲ። አዎ እንዲህ ስቀን ለፍ እንጂ ከቪዲዮ። የወቅቱ ኢትዮጵያችን የሁለት እንስቶች ወግ ምን ይመስላል?
በቅድሚያ የስዊዘርላንድ ከንቲባ የሆነችውን እስቲ አዳነች አቤቤ እንስማት። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ይሄ ነገር አቅጣጫው መታቁ ካለ የተጠቋቆማችሁ ሄዳችሁ በትበሉ ለምን ትለፋላችሁ? ስራማ አያስፈልግም። ግን ሌላኛዋ ሴትስ ኢትዮጵያዊት ሴት ምን ትላለች? እንዳለ እኮ በፊት ቤት ነበር። አሁን የቀሩ ናቸው እንጂ ከውስጥ ያለው እንዳለ ቤት ነበር። ዛሬ አመት ለታመት Samira has lived in Addis Ababa for 25 years, but since 2019 she has been living in a makeshift tent with her 2 children. Samira 25 ዓመት አዲስ አበባ ውስጥ የኖረችው ታችን በዚህ መልኩ ህይወቷ ያው ተቀይሯል። በመፈናቀል ቤቷን በማፍረስ በብዙ አይነት በደል ደርሶባት አሁን ግን አይቻልም ማለት ነው። ፖሊሶቹ እያባረሩ ተነሱ እያሉ ስንቀመጥ ተነሱ በቃ እንደዚህ እዚህ እንቀመጣለን። ተመላሽ ሄደን ሆቴል ከተቀበለን እንበላለን። እኛ ኑሮ ይሄ ነው። የለም ዳፋርማ አለ። ያው እኔ ደግሞ ስለ አንዴ ስላየው ስቃይ እኔ ባለኝ አቅም እንጂ አችላለሁ ሳይሆን በቃ ባለኝ አቅም እንትን እያልኩ እሱማ አለ። ህዝቡ የደረሰበት ያለውን በደል በእንደዚህ አይነት መልኩ ለዓለም አቀፍ ሚዲያዎቹ ላይ የተናገረበት አጋጣሚ እንመለከታለን። እህታችንና ሌሎችም በምን አይነት ሁኔታ ውስጥ በአዲስ አበባ ውስጥ ለችግር እንደተዳረጉ የምንመለከተው ነው። ያሳዝናል። እቺ ነች ኢትዮጵያ፣ እቺ ነች ሀገሬ። ይሄ አንፌርነስ መወገድ አለበት፣ መጥፋት አለበት ነው። ኢፍትሃዊ ነው፣ ትክክል አይደለም። አፋችሁን እንኳን ህዝቡ ላይ በደህንነቱ ላይ ባትከፍቱበት ጾሙን እያደረ ያለውም እስቲ እሱን እንኳን እያስታመመ ቢያደር አይሻልም? የአእምሮ ህመም ከምትጨምሩበት። ውድ የዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ እኔ መሰል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ ባላችሁበት መልካም የሆነ ሁሉ እንዲገጥማችሁ እመኝላችኋለሁ። የቀጣይ ሰው ይበለን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።